የማካፈላችሁን ክፍል ሌላ ክፍል ነበር የተዘጋጀውት ያለፉት 15-20 ቀንና ልክ ላለፈው ሳምንት መጨረሻ ላይ መንፈስ ቅዱስ ሌላ ሐሳብ በጣም ልቤ ላይ አክብዶ መጣና ጌታ ለሕዝብ ያድርሳለኝ እና በነቅታችሁ ስሙኝ ትንቢታዊ መልእክት ነው እግዚአብሔር አምላክ የእያንዳንዱን ጓዳ በዚህ መንፈስ ይቀሰቅሳል ብዬ አምናለሁ ኢየሱስ ጌታ ነው እናንብብ ዘጸአት 3 አንድ ቀን ሙሴ የምድያም ካህን የሆነውን የአማቱን የዮቶር በጎችና ፍየሎች እየጠበቀ ሳለ መንጋውን እየነዳ ወደ ምድረ በዳው ዳርቻ አምርቶ የእግዚአብሔርን ተራራ ተብሎ ወደሚጠራው ወደ ኮሬብ ቀረበ እዚያም የእግዚአብሔር መልአክ በቁጥቋጦ ውስጥ የሚንቀለቀል የእሳት ነበልባል መካከል ተገለጠለት ሙሴም ቁጥቋጦውን በእሳት ቢያያዝም እንኳን አለመቃጠሉን አየ ሙሴም ቁጥቋጦው ለምን እንደማይቃጠል ቀረብ ብሎ ይህንን አስገራሚ ነገር ለመመልከት አለ ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ እስቲ ባየ ጊዜ በሉ ከቁጥቋጦው ውስጥ እግዚአብሔር ሙሴ ብሎ ጠራው ሙሴም አቤት እነሆኝ አለ እግዚአብሔርም ወደዚህ እንዳትቀርብ ይህች የቆምክባት ምድር የተቀደሰች ስለሆነች ጫማህን አውልቅ አለው ቀጥሎም እኔ አባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው በዚያ ጊዜ ሙሴ እግዚአብሔር ፊት ለፊት ማየት ስለፈራ ፊቱን ሸፈነ ከዚያም እግዚአብሔር እንዲህ አለ በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ ካሰራቻቸው ጨካኔ የተነሳ የሚያሰሙትንም ጩኸት ሰምቻለሁ ስቃያቸውንም ተረድቻለሁ ስለዚህ ከግብፃውያን እጅ ልታደጋቸውና ማርና ወተት ወደምታፈሰው ሰፊ ለም ወደ ሆነችው ወደ ከናናውያን ኬጢያውያን አሞራውያን ፌርዛውያን ኤዋውያን ኢያቡሳውያን ምድር ላወጣቸው ወርጃለሁ አሁንም የእስራኤል ልጆች ጩኸት ወደ እኔ ደርሷል ግብፃውያን የሚያደርሱባቸውን ግፍ አይቻለሁ በል እንግዲህ ና ሕዝቤን የእስራኤል ልጆች ከግብፅ ምድር እንዳወጣቸው ወደ ፈርዖን እልካለሁ ጌታ ይመስገን እግዚአብሔር መልካም ጊዜ ይሰጣናል ዛሬ ክብር ለኢየሱስ ይሁን ይሄ ታሪክ ይሄ ያነበብነው ምዕራፍ 3 ከ1 እስከ 10 ያለው ታሪክ የሙሴ ታሪክና የእስራኤል ታሪክ ነው እንደምታውቁት እስራኤል ወደ ግብፅ እንዴት እንደመጣ ምዕራፍ 1 ላይ ይናገራል እግዚአብሔር አምላክ እንደተናገራቸው እግዚአብሔር ዘፍጥረት 15 ላይ እግዚአብሔር ለአብርሃም እንደተናገረው ሕዝቡ የራሱ ምድር ባልሆነ ምድር ላይ እንደሚሰደድ በዚያም እንደሚኖር ዘመኑና ጊዜው ሲያልቅ ግን እግዚአብሔር ከዛ ምድር የሚያወጣቸውና የሚሰጣቸው ምድር እንዳለ እግዚአብሔር ተስፋ የሰጠው ሕዝብ ነው የእስራኤል ሕዝብ የተስፋ ሕዝብ ነው የእስራኤል ሕዝብ የእግዚአብሔር ሕዝብ ነው የእስራኤል ሕዝብ እግዚአብሔር ከሱ ጋር ያለ እግዚአብሔር የመረጠው እግዚአብሔር ከሱ ጋር ያለ እግዚአብሔር የሚያስወጣቸው የሚያስገባቸው ሕዝቦች ናቸው እግዚአብሔር እንደተናገራቸው እንደ እግዚአብሔር ሐሳብ እንደ እግዚአብሔር ፍቃድ ወደ ግብፅ ያዕቆብና ቤተሰቡ እንደገቡ መጽሐፉ ይናገራል ግብፅ ከገቡ በኋላ ያ በጣም የሚመች የሚመስለው ምድር ከጥቂት ጊዜ በኋላ ለእስራኤል የማይመች ምድር ሆነ እግዚአብሔር ለጠራው ሕዝብ እግዚአብሔር ግቡ ብሏቸው እግዚአብሔር ከነሱ ጋር ሆኖ ያስገባቸው ሕዝብ እግዚአብሔር ባላቸው ቦታ ሲቀመጡ ቦታው የማይመች መሆን ጀመረ እግዚአብሔር ያደረገውን መልካም ነገር የማያውቅ ሌላ ንጉስ ተነሳ እግዚአብሔር ያደረገውን መልካም ነገር የሚያውቀው ስለሞተ ይሄ የሚያውቀው ሕዝብ እስራኤልን ሲያው የሚበዛ ሕዝብ ነው እስራኤልን ሲያው ብዙ ሆነዋል ባይለዋል በርትተዋል በስተዋል ስለዚህ አንድ ስጋት ወደ ውስጣቸው መጣባቸው ይሄ ሕዝብ አንድ ቀን ተነስቶ ይወረናል ያሸንፈናል ሁለንተናችን ይወስድብናል ብለው ስለፈሩ እግዚአብሔር ባላቸው ቦታ ላይ ያለውን ሕዝብ ማስጨነቅ ጀመሩ ወገኖቼ እግዚአብሔር ተናግሯችሁ በመትገቡበት ቦታ ሁሉ ነገር ደስ የሚል ነው ሰላም ነው ምንም ነገር የለም የሚል ትምህርት የለም እግዚአብሔር ባላችሁ ቦታ ብትቀመጡ የሚገፋ የሚያስጨንቅ ተስፋ የሚያስቆርጡ ሁኔታዎች በሰው ሕይወት ውስጥ ይመጣሉ ከንትና ጋር ሲሄዱ ቀና ነው መንገዱ ብቻ አይደለም
አንዳንድ ሰው ጌታ ሆይ አንተ ብለኸኝ እኮ ነው እዚህ ውስጥ እንዴት ትተወኛለህ? እግዚአብሔር ብሎኛል አላለኝም የሚል አስጨናቂ ጥያቄው ሰው እስኪገባ ድረስ ነገሩ ይበዛል። ወገኖቼ ይውላችሁ ወተት እርጎ የሚሆነው ሲናጥ ነው። ወተት ሲመታ ነው ቅቤ ሆኖ የሚወጣው። የማይመች ነው የሚናጠው ወተት ተንጦ ቅቤ የሚሆነው አስጨንቀውት ነው። እግዚአብሔር አንድ ቦታ ሲያስቀምጣችሁ ጠላት ይተዋችኋል ማለት አይደለም። እግዚአብሔር አንድ ቦታ ሲያስቀምጣችሁ እግዚአብሔር ካስቀመጣችሁ ቦታ ያለ ጊዜው ሊፈነቅላችሁ የሚሞክር ብዙ ነገር በሰው ሕይወት ውስጥ ይመጣል። እግዚአብሔር ተናግሯቸው ሆነ ሳለ የሚያስጨንቅ ነገር መጣ። ስለዚህ ስትራቴጂ ያወጣ። የእግዚአብሔርን ሐሳብ የሚያጎልበትና የሚያጠፋበትን ኃይለኛ የሆነ ስትራቴጂ ያወጣ። አንደኛው ትውልድን ማቋረጥ ነው። ምን አይነት እቅድ አወጣ? ከዚህ በኋላ ወንዶች እንዳይወለዱ በእስራኤል መካከል ወንድ ሲወለዱ እያነቃችሁ ጣሉ፣ ግደሏቸው ብሎ አዋላጆቹን መመሪያ ሰጣቸው። ግን ምን ሆነው ነው የገቡት? እግዚአብሔር ብሏቸው። ግን ግብፅ እንዴት ነው የገቡት? እግዚአብሔር ከአባታቸው ጀምሮ የነገራቸውን ነገር ይዘው ነው የገቡት። ያስጨንቋቸው ጀመረ። ወንዱን ይገላሉ፣ ዘር እንዳይቀጥል፣ የሚቀጥለው ጄኔሬሽን እንዳይመጣ። እግዚአብሔር ከዛ ምድር የሚያወጣው ጄኔሬሽን አለ። ያ ጄኔሬሽን እንዳይቀጥል ያንን የሚያረጋበት እቅድ ወንዱን መግደል ነው። ታውቃላችሁ አዲስ ኪዳን ላይ አይደለ ኢየሱስ በተወለደበት ዘመን ኢየሱስ የትኛው እንደሆነ ስለማያውቁ ከሱ ጋር ያይዘው ወንዱን እንደጨረሱ በእስራኤል መካከል ታላቅ ለቅሶ እንደሆነ። ስለዚህ ስትራቴጂ አጣ። ወንዱን የሚያጠፋ የሚመጣውን ያውቃሉ። ነፃ አውጪውን ያውቃል ጂኒው። እግዚአብሔር ነፃ የሚያወጣው በምን ነፃ እንደሚያወጣ ያውቃል። ግን እግዚአብሔር መንገድ አለው። ሲጮኮል ነው እግዚአብሔር መንገድ አለው። ሙሴ በዛ አስጨናቂ መካከል ማንም እንዳይወለድ በሚደረግ መካከል ይሄ መንገድ ያለው እግዚአብሔር የሚያረጋውን የሚያውቅ እግዚአብሔር እንዴት አድርጎ እንዳሾለከ አላውቅም። እግዚአብሔር አምላክ ሙሴ በዛው አዋጅ በታወጀበት ዓመት ላይ አዋጅ በታወጀበት ዘመን ላይ ማንም ወንድ ልጅ እንዳያድግ ተብሎ አዋጅ በተነገረበት ዘመን ላይ እግዚአብሔር አምላክ አዋጁን አሳልፎ ሙሴ ተወለደ። መወለድ ብቻ አይደለም። እግዚአብሔር በጣም የሚገርም አምላክ ነው ወገኖቼ። በእስራኤል መንደር በእስራኤል ሰፈር ወንድ እንዳይወለድ ብሎ እግዚአብሔር የተወለደውን እቅፍ ውስጥ አሳደገ። እግዚአብሔር የሚሰራውን ያውቃል፣ ምን እንደሚያደርግ ያውቃል። እግዚአብሔር የሚሰራው ንጉሥ የሚመስል ህዝቡን የሚመራ ህዝቡን የሚወስድ አንድን ሰው መሪ የሚሆነ ሊደር እያዘጋጀ ነው። ሊደር ለማዘጋጀት ባሪያዎቹ መካከል ማሳደግ አይችልም። ሊደር ለማዘጋጀት በእስራኤል በጡብ በሚጨነቅበት ህዝብ መካከል ማዘጋጀት አይችልም። እግዚአብሔር የሚያረጋውን ለማድረግ ከዛ መንደር አመጣና እናትየዋን እንዲከፈላት አድርጎ ፈርዖን ጉያ ስር የሚፈልገውን ማሳደግ ጀመረ። እስቲ የትም መንደር ነገር ይሰራል በሉ። እግዚአብሔር አምላክ አሰራሩ ግሩም ነው። አደራረጉ ድንቅ ነው። እንዴት ታረጋለህ አይባልም። የሰዎች አዋጅና ህግ አይዘውም። እሱ የሁሉ የበላይ ነው። እሱ የነገስታት ንጉሥ ነው። እሱ አልፋና ኦሜጋ ነው። ያለና የሚኖር እግዚአብሔር ትልቅ ነው። ሙሴ አደገ። ፈርዖን ቤት ተመቸው። እግዚአብሔር አምላክ የሚያረጋውን አድርጎ አሁን እግዚአብሔር የሚጀምርበት ጊዜ ስለደረሰ እግዚአብሔር የሚያረጋው ነገር ሰዓቱ ስለደረሰ እግዚአብሔር ለአብርሃም እንደተናገረ ለአብርሃም ተስፋ እንደገባ የተስፋው ሙላት በደረሰ ጊዜ እግዚአብሔር ወደ አንድ ሰው መሄድ አለበት። ቤተ መንግስት ወደ አዘጋጀው። ሰውየው የተዘጋጀው ለፈርዖን አይደለም። ሰውየው ለተዘጋጀው ለግብፅ አይደለም። ሰውየው የተዘጋጀው ለእግዚአብሔር ነው። እዚህ እግዚአብሔር ጊዜው ሲደርስ ወደ ሙሴ ሄደ። እግዚአብሔር ፊት ለፊት መጀመሪያ አልተገለጠለትም። ሙሴ ልብ ውስጥ ግን የሆነ ነገር ይሆናል።
ምን እንደሚሆን አያውቁም። ለተጠቃው ማዘንበል፣ ለተጠቃው ጣልቃ መግባት። ሙሴ ሕይወት ውስጥ አንድ ነገር አለ፣ ምን እንደሆነ እሱም አያውቁም። ስለዚህ ሄዶ ሲያይ እስራኤላውያን እንዴት እንደሚጠቁ እንዴት እንደሚሰቃዩ አየ። በዛ መካከል ግብፃዊው እስራኤላውያን ሲደበድበው አየ። ያ ውስጡ የተቀመጠ ዕብራዊነት፣ ያ እናቱ ያሳደገችው፣ ያ ዘር ከተተችበት፣ ያ እሱ ማን እንደሆነ አይደንቲቲው ሉዝ እንዳያደርግ ያሳደገችበት ያ ነገር ውስጡ ይንቀሳቀስ ጀመረ። ሲያይ ተቆጣ። ስለዚህ ሄደና ግብፃዊውን ገደለው። የሙሴ ሕይወት መረበሽ ጀመረ። የተመቸው ሰውዬ፣ የንጉሥ ልጅ የሚባለው ሰውዬ፣ በምቾት ዞን ውስጥ ያለ ሰውዬ ምንድነው ትላላችሁ? አንዴ ነገሩ ግን ውስጤ አያርፍም። ምንድነው? እግዚአብሔር ስራ ላይ ነው። እግዚአብሔር ስራ ላይ ነው። ሰውየው መቀመጥ አልችልም። እግዚአብሔር ስራ ላይ ስለሆነ ውስጡ የሚንቀሳቀስ ነገር አለው። እኔ ምን ሊያደርግ እዛ ሰፈር ሄደ ብዬ አሰብኩኝ። ጡብ የሚጠፈጠፍበት ሰፈር እሱ የንጉሥ ልጅ ነው። ግን አለ እዚህ ውስጥ የተቀመጠ ነገር አለ። እምቢ ሊለው የማይችል እግዚአብሔር አምላክ ነገሩን መረበሽ ጀመረ። ከምቾት ዞን ሊያወጣው፣ ተተክሎ ካለበት ከምቾት ወረዳ ሊያወጣው ይንቀሳቀስ ጀመረ። እግዚአብሔር ሲንቀሳቀስ ሙሴ አለመንቀሳቀስ አይችልም። ስለዚህ የሙሴ ሕይወት መረበሽ ጀመረ። እንደገና እንደለመደው ሲሄድ ሁለት አይሁዳውያን እስራኤላውያን ይጣላሉ። ለምን ትጣላላችሁ? እናንተ ወንድማማች አይደለም ሲላቸው፣ አንተን ማን ነው በላያችን ላይ ፈራጅ ያደረገ ሲሉት፣ እንዴ ነው እንደዛ ግብፃውያን ልትገለኑ። ነገሩ ለካ እንደ ሰደድ እሳት ገብቷል። ለምን እግዚአብሔር እዛ ሰፈር አልፈለገውም? ከዛ ሰፈር ሊያወጣው ፈልጓል እግዚአብሔር። የሙሴ ሕይወት መረበሽ ጀመረ። እንደዚህ አይነት ሰዎች አላችሁ እዛ ውስጥ፣ እዚህ ጉባኤ ውስጥ ምንድነው የምትሉ? የሆነ ነገር ልባችሁ ውስጥ እንዳለ ታውቃላችሁ፣ ግን በቃ ስራችሁን ዝም ብላችሁ መስራት ያልቻላችሁ። እግዚአብሔር ነገር ሲኖረው ሕይወታችሁን ይነካካል። እግዚአብሔር ይነካካል። ሕይወት ይነካካል። እግዚአብሔር ይነካካል። እኔ የምሰራው መጨረሻ ወደ አገልግሎት ከመውጣቴ በፊት ኦዲተር ነበርኩኝ እና ስራው ሲሄድ ስራው ለኔ ሸክም ነው ለኔ። ቢሮ ውስጥ ቁጭ የማስበው ሌላ ነገር ነው። እንደ ሰው እንዴት መስራት ያቅተኛል አለው። ልብ ያለው ሌላ ቦታ ነው። እና ጓደኞች አንተ እኮ ስጋ ነው እዚህ ያለው ይሉኛል። ነገር ቸርች ውስጥ ነው ያለው። ያለ እግዚአብሔር ጊዜ ደግሞ መውጣት አልችልም። ልቤ ከሸፈተ ቆይቷል። ልባችሁ ሸፍቶ አካላችሁ ቢቀመጥም ሰላማችሁ ልታገኙ አትችሉም። ስለዚህ ሙሴን እግዚአብሔር ነካካውና ይሄ ወሬ ሰማ ሊገለው ስለሚፈልግ ሸሽቶ ምድረ በዳ ሄደ። ይሄ ንጉሥ ቤት የኖረ እግዚአብሔር እንደዛ ጣልቃ ገብቶ ያስጣለው ሰው ከዛ ከሞላ ቤት ወደ ምድረ በዳ፣ ከዛ በወርቅ ከሚጠጣበት ቤት፣ ከዛ ሁሉ ከሞላበት ቤት ምንም ወደሌለበት ምድረ በዳ ተሰዶ ምድረ በዳ ሄደ። ዮቶር የሚባል ሰው ቤት ገባ። የዮቶርን ልጅ አገባ። የሚዳማያውን ካህን ነው እሱ። እና ያ ንጉሥ ሊሆን እየተዘጋጀ የነበረ ሰው በግ ጠባቂ ሆነ፣ እረኛ ሆነ። ይኸውላችሁ እግዚአብሔር ሲፈልጋችሁ መጀመሪያ ታች ያመጣችኋል። ሂዩሚሊቲ። ለዛ ነው እኮ ውጪ ትልቅ ስልጣን የነበረ ሰው ቸርች ሲመጣ ትልቅ ስልጣን ላይ እናስቀምጠው። ምክንያቱም የእግዚአብሔር ቤት የራሱ ስርዓት ያለው ነው። የእግዚአብሔር ቤት እንደዛ አይደለም የሚሰራው። እግዚአብሔር ወደ ራሱ ሲያመጣ እንዴት እንደሚያስጀምር ያውቃል። ሙሴ በመጀመሪያው ቅናት ጉልበትና ኃይል ስለነበረው ሰይፍ ይዞ ነፃ ሊያወጣ ሞክሯል። በሰይፍ አንድ ሰው ነው የገደለው። እግዚአብሔር አንተና ያንተ ሰይፍና እኔማ አብረን አንሰራም አለ።
ስለዚህ በትር አስይዞ ሊመልሰው መጀመሪያ ሰይፉን አስጥሎ በትር የሚያዝበት ሰፈር አስገባው። በትር የሚያዝበት ሰፈር በግ ጠባቂ ሆነ። ምን ማለት እንደሆነ ልንገራችሁ። በጣም አቅልዬ ነው። አሁን እዚህ ያላችሁ ሰዎች ኢትዮጵያ ውስጥ ገጠር ገብታችሁ በግ ማገድ ስራ ብትጀምሩ ማለት ነው። አውሳቃችሁ ልክ ነው። እንደዛ ማለት ኢትዮጵያ ለመግባት እንኳን ይከብዳል። እንኳን እዛ ገጠር ሄዳችሁ በትር ይዛችሁ ጠዋት ተነስታችሁ ከበግ ኋላ ከፍየል ኋላ እንደቀላ ግብጽ ማለት ደግሞ በጊዜው ሌላ ኃያል ነገር ነች። ወደ ስልጣን ሊመጣ የሚጠብቅ ሰው ነው። እና እግዚአብሔር አወረደው ከታች ምንም በላይ ጊዜ አለፈ። ጠዋት ይወጣል፣ በጊዜው ይወጣል፣ ማታ በጊዜው ይገባል፣ በጎቹን ውሃ ያጠጣል። የለመደው አዲስ የህይወቱ ስርዓት እሱ ሆኗል። ያንን የህይወት ስርዓት እስከ ለ40 ዓመት እዚህ ውስጥ ኖሯል። ያ ቤተ መንግስት የነበረው ሙሴ ያ የነበረው ነገር ሁሉ ከአእምሮ እስኪወጣ አዲስ አይደንቲቲ እስኪጀምር ድረስ 40 ዓመት ምድረ በዳ ውስጥ የተረበሸው ህይወት ታች በመውረድ የቀጠለ ከቤተ መንግስት ወጥቶ ምድረ በዳ ላይ ነገ ምን እንደሚሆን አያውቀውም። ግን ሳስበው ልብ ውስጥ ያለችው ነገር ገና አልጠፋችም። እግዚአብሔር ብዙ ሚሊዮን ህዝብ እንዲመራ የሚፈልገውን ሰው ከበጎች ኋላ እንዲሮጥ በጎች እንዲመራ አረገው። እግዚአብሔር በህይወቱ ዘመን ጠግቦ የማይጨርሰውን ክብር የሚያሳየውን ሰው ከበጋ እንዲውል አረገው። እስካሁን የምናወራው አይሁዳውያን ሙሴ ብለው ተናግረው የማይጠጉት ኢየሱስን ላለመቀበል የሚገዳደረው ሰው እስኪፈጠር ድረስ የሚያረግ ታላቅነት ህይወቱ ላይ ላመጣ እግዚአብሔር ከበግ ተራ አወረደው። ወንጭፍ ታውቃላችሁ? ወንጭፍ ወደፊት ከመወርወሩ በፊት ወደ ኋላ ነው የሚጎተተው። እንደዚህ ጎትታችሁት ከቦታው ወደ ኋላ ነው የሚጎትቱት። የተጎተተውን ያህል ነው የሚወጣው። የተለመደውን ስራ ሲሰራ እስቲ ጮክ ብለን የተለመደውን በሉ። የተለመደውን ለጊዜው እጁ ላይ ያለውን በማያውቀው መንገድ እዚህ ውስጥ ተገኝቷልና በግ እያገደ የተለመደውን ነገር እያረገ እግዚአብሔር አምላክ ይከታተለው እንደነበረ ታውቃላችሁ። አንድ ቀን መጣ ሙሴ የተለመደውን ነገር ሊያረግ ወደ ሲና ወደ እግዚአብሔር ወደ ኮሬብ ተራራ በጎቹን ይዞ መጣ ይላል። የተለመደው ታማኝ ተደርጎ ለተቀመጠበት ነገር እጆቹ ላይ በጎች አሉ። ለበጎቹ ታማኝ መሆን አለበት። ጧት አስወጥቶ ግን ያን ቀን የተለየ ቀን ነው። ያን ቀን ልዩ ቀን ነው። ያን ቀን የእግዚአብሔር ጊዜ ነው። የእግዚአብሔር ሰዓት ነው። እግዚአብሔር አምላክ ሙሴ በግ ይዞ ወደ ኮሬብ ተራራ ሲመጣ እግዚአብሔር በተራራ ላይ ጠብቀው ነበር። ከ40 ዓመት በኋላ ከምድረ በዳ ህይወት በኋላ ከዝቅታ ህይወት በኋላ ከባዶነት ህይወት በኋላ ተስፋ በሚያስቆርጥበት ህይወት ውስጥ ካለፈ በኋላ ለምን እንደዚህ ውስጥ እንደሚመላለስ በማያውቀው ሁኔታ ለሱ ግብፃውያን ስለገደለ ተሰዶ ምድረ በዳ የገባ ነው የሚያስበው። ለእግዚአብሔር ግን እንደዛ አይደለም። እግዚአብሔር ዓላማ ስላለው እግዚአብሔር በማይታየው እጅ እየመራው ዘጋ አስገብቶታል። የተለመደውን ነገር እያደረገ የእግዚአብሔር አጀንዳ ኪኪን አድርጎ ገባ። ኢየሱስ ጌታ ነው። የተለመደውን ነገር እያደረገ ወገኖች፣ አንዳንዴ በተለመደ ነገር ውስጥ የሚመጡ ነገሮች ከአእምሮ በላይ የእግዚአብሔር አጀንዳ ያልፍባቸዋል። የተለመዱ ነው የሚመስሉት። ዳዊትን አባቱ ሂድና ወንድሞችን ምሳቃ ይዘህ ሲለው የተለመደ ነገር ነው። አንድ አይሁዳዊ ወይም አንድ ልጅ አባቱ ታዞ ወንድሞቹን ደህንነት ሄዶ እንደሚጠይቅ ነው የሚሆነው። የተለመደ ነገር ነው። ግን የእግዚአብሔር የዘላለም አጀንዳ እዛ ውስጥ እንዳለ ዳዊትም አያውቅም፣ እሴይም አያውቅም። ወንድሞቹን ላይ በገባበት ነው ጎልያድን የጣለው። የእግዚአብሔር የዘላለም አጀንዳ የተገለጠው። ዮሴፍ ምግብ ይዞ ነው ሄደው። የተለመደ ነገር ነው። ወንድሞቹን ላይ ደህንነታቸው ሊጠይቅ የተለመደው ነገር ሊያደርግ ነው ሄደው። በዛው ነው ዮሴፍ ወደ ንግስና የሚያወጣው መንገድ ውስጥ የገባው።
ሳኦል የተለመደ ነገር አባቱን ፍለጋ ነው። የተለመደ ነገር ነው። አባቱን ታዞ የወጣው ፍለጋ በሄደበት ንግስና ቅባት ላይ ፈሰሰበት። የተለመደው ነገር እግዚአብሔር እጃችሁ አገልግሉ። ባይብል ስተዲ አገልግሉ። ጸሎት ነው፣ አገልግሉ። እግዚአብሔር የሰጣችሁን እጃችሁ ላይ ያለውን አገልግሉት። መዘመር ነው፣ ዘምሩ፣ ወደ ኋላ ሳትሉ። አንድ ቀን የሆነ ነገር ሲመጣብኝ አገለግል እንዴ! እንደዛ አይሰራም። እግዚአብሔር ነገር እንደዛ አይሰራም። እንደዛ አንድ ቀን እግዚአብሔር የሆነ ነገር ፍስስ ያደርግብኝ ያኔ ብድግ እላለሁ። አይደለም፣ እንደዛ አይደለም። መጽሐፍ እንደሚል ታውቃለህ፣ እግዚአብሔር ከወንድሞቹ መካከል እንደኔ ያስነሳል ነው ያለው ኢየሱስን ራስ። እጃችሁ ላይ ያለውን የለመዳችሁት እግዚአብሔር የሰጣችሁ ነገር አገልግሉ። መቼ እግዚአብሔር አጀንዳ ተገልጦ እግዚአብሔር ያለው ነገር እንደሚሆን አታውቁም። አንድ ቀን እየጸለያችሁ፣ አንድ ቀን እየዘመራችሁ፣ አንድ ቀን እየሰራችሁ መስሪያ ቤታችሁ ውስጥ በታማኝነት ስሩ። የለመዳችሁትን ስሰሩ አለቃቸው ይሄ ልጅ በጣም ትጉ ነው ወደ ስልጣን ያመጣል። አንድ ቀን ታማኝነት። ሙሴ ወደ ተራራው መጣ። ሙሴ ሲቀርብ ወደ ተራራው እግዚአብሔር የሆነ የሚነድ ነገር አሳየ። ቁጥቋጦ አቴንሽኑን የሚይዝ የሚጎትት ወደ ራሱ የሚስብ ኖርማል ነገር አይደለም ነገሩ። ከዚህ በፊት አጋጥሞት የማያውቅ ነገር ነው። እግዚአብሔር አምላክ የሙሴን አቴንሽን ሁለንተናውን ማያዝ ፈልጓል። እግዚአብሔር ሙሴ ወደሱ እንዲመጣ ፈልጓል። ሙሴ እንዲቀርበው ፈልጓል። እግዚአብሔር አምላክ ከሙሴ ሕይወት ውስጥ አንድ ነገር ሊያወጣ ፈልጓል። ጊዜው እንደደረሰ እግዚአብሔር ያውቃል። ሙሴም እንዲያውቅ ይፈልጋል እግዚአብሔር። ያ በሙሴ ልብ ውስጥ ላለፉት 40 ምናምን ዓመት ሲንቀሳቀስ የነበረ ምን እንደሆነ ምክንያቱ የማያውቀው ሁሉ ጊዜ ጭንቅላት ውስጥ ምክንያቱም ግብፃዊን ስለገደልኩ ነው ያለበትን አጀንዳ እግዚአብሔር ፍንትው አድርጎ ሊያሳይ፣ ለምን እዚህ ውስጥ እንዳለፈ ሊነግረው፣ የነገሩን ፍጻሜ ሊያሳየው እግዚአብሔር አምላክ ሙሴን በቁጥቋጦ ውስጥ አንድ ነገር አሳየው። እግዚአብሔር አንድ ነገር ጌታ በተለመደ ቦታ ላይ ይገለጣል። ቆርኔሌዎስን ታስታውሱታላችሁ። እንደለመደው ይጸልይ ነበር። ሁሉ ጊዜ ሰዓቱን ጠብቆ ይጸልያል። ቆርኔሌዎስ የተቀየረ ሰው ነው። አይሁዳዊ አይደለም ከመጀመሪያው። ግን በቃ ያ እግዚአብሔር ያን እግዚአብሔር አይሁድ እግዚአብሔር የሚሉትን ሁሉ ጊዜ በጸሎት በእግዚአብሔር ፊት ይጸልይ ነበር። እየጸለየ አንድ ቀን በለመደው ሰዓት ሁሌ በሚያረግበት ሰዓት መልአክ ጠበቀው። መልአክ ሕይወቱን የሚቀይር ዘላለሙን የሚቀይር እንዲሁም ደግሞ እግዚአብሔር የተናገረው ለአይሁድ የመጣው መዳን ለአሕዛብም እንደሆነ ይታወቅ ዘንድ እግዚአብሔር አምላክ አንድ አዲስ አጀንዳ ሊከፍት እግዚአብሔር የለመደው ቦታ ነው የመጣው። የለመደው ቦታ። ስለዚህ እግዚአብሔር ለሙሴ ተገለጠለት። የሚታይ ነገር አሳየው። ወደ እግዚአብሔር የሚያቀርባችሁን የምታዩትን ነገር እግዚአብሔር ያሳያችሁ። የሚታይ ነገር ምንድነው አለ። ሰውየው ዘመኑ ሙሉ የሚያው በግ ነው። ዘመኑን የሚያው ተራራ ነው። ዘመኑን የሚያው ምድረ በዳውን ነው። ያን ቀን ግን የተለየ ቀን ነው። ያን ቀን ልዩ ቀን ነው። ያን ቀን ሱፐርናቹራል የሆነ ነገር ሊገለጥ ያለበት ቀን ነው። ስለዚህ እግዚአብሔር አቴንሽኑን ፈልጎ ሲያሳየው ይሄ ነገር ምንድነው? ቁጥቋጦው ይነዳል ግን አይጨስም። ቁጥቋጦው እሳት ያለው ግን አይጨስም። ይሄ ፍጥረታዊ እሳት መሆን አይደለም አለ። ምክንያቱም ታውቃላችሁ ምድረ በዳ ላይ ቃጠሎ አለ። ከፀሐዩ ግለት የተነሳ እንጨቶች ይነዳሉ፣ ቁጥቋጦ ይቃጠላሉ። ይሄ ግን እንደዛ አይደለም። ይሄ የተለየ ጊዜ ነው። ይሄ ሱፐርናቹራል፣ ይሄ እግዚአብሔር ነገር ነው። ሄጄ ጠጋ ብዬ ልየው አለ። ጠጋ ብዬ ልየው ምንድነው የሚሆነው? ሲያጠገባቸዋለሁ ጠጋ በል እባክህ በሉት። ጠጋ ወደ ጌታ ወደ እቅፉ ጠጋ ወደ ኢየሱስ ጠጋ። ወገኖቼ በጣም የሚገርመኝ ያዕቆብ ላይ እግዚአብሔር ቃል ቀርቦ ሳለ ፈልጎት ደግሞ እንደዚህ ይላል፣ ወደ እግዚአብሔር ቅረቡ እሱም ወደ እናንተ
ይቀርባል። እንዴት በሰማያዊ ስፍራ በአብ ቀኝ ተቀምጫለሁ፣ ከዚህ በላይ እንዴት ነው የምቀርበው? ኖ ኢንቲሜሲ፣ ህብረት። ጠጋ ደክሟል፣ ጠጋ በለው፣ ያበረታሃል። ጠጋ በል። አሁንም አጠገባቸው እባክህ ጠጋ በል ይሻላል ብለው ወገኖቼ፣ ጠጋ ወደ ጌታ ጠጋ አለ። ታሪኩን ወደሚቀይረው ነገር ጠጋ አለ። ዘመኑን የሚቀይረውን ነገር ላይ ጠጋ አለ። የሚቀጥለውን ነገር ለማየት ጠጋ አለ። ይሄ ነገር ይገርማል ብሎ አለ ሙሴ። ይሄ ነገር ይገርማል፣ በጣም ነው የሚገርመው። እንዲህ አይነት ነገር አይቼ አላቅም አላለም። ይሄ ነገር ምንድነው? ጠጋ። ኢየሱስ ጌታ ነው። ይኸውልህ ጠጋ ስትል የሚሆን ነገር አለ። ጠጋ። ይሄ ነገር ምንድነው? ይነዳል ግን አይጨስም። ጠጋ ምንድነው? ልይ ይሄ የተለመደ ነገር አይደለም፣ አዲስ ነገር ነው። አይቼ አላቅም ወይ ይገርማል ብሎ አልሄደም። ይገርማል ብሎ ኢየሱስን ይገርማል ብለው ያልተከተሉት ሰዎች አሉ። ይገርማል ብለውም የተከተሉት ሰዎች አሉ። የተከተሉት ሰዎች አትርፈዋል። አሁንም ሙሴ ምን አለ? ጠጋ አለ። ጠጋ። ለተጠጋ ድምፅ አለ። ለተጠጋ ድምፅ አለ። ታሪክን የሚቀይር ድምፅ አለ። አካሄድን የሚቀይር ድምፅ አለ። ዘመንን የሚቀይር ድምፅ አለ። ጠጋ። ድምፅ ትሰማለህ። ጠጋ ምንድነው? እግዚአብሔር የሚፈልገው ሙሴ ላይ አግኝቷል። ኪዩሪየስ ሆኖ ምንድነው የሚታየው? ምንድነው ይሄ ነገር ብሎ እግዚአብሔር እንዲጠጋው ነው የፈለገው። በሩቅ አይደለም። መንፈሳዊ ብርድ ይዟቸዋል። ጠጋ በሉ፣ ያሞቃቸዋል። ጠጋ በሉ። ይሄው ይሄ ቃል ጠጋ በሉት። ይሄ ቃል በጣም የሚገርም ነው። ጠጋ በሉት። ደክሞኛ ቃል፣ መጸለይ አቅቶኛ ቃል፣ ምንድነው መንፈሳዊ ነገር ብዬ አውቃለሁ። እዚህ ጋር ቆመን እንዳንበሳ እንደምንሆን አቅቶን ያውቃል። እንደኔ ከሆኑ ሌሎችም አገልጋዮች የሚስማሙ ከሆነ ያቅታል። እንዴ የእግዚአብሔር አፍ ከአፍ የማውጣት አቅም ሊጠፋ ይችላል። ብርድ ሊል ይችላል። ግን ጠጋ ስትሉ ይደርብባቸዋል። ናየ ምንድነው አለ? ጠጋ አለ። በጣም እንዲህ ይላል። ቁጥቋጦ ለምን እንደሚቃጠል ቀረብ ብዬ ይህን አንድ አስገራሚ ነገር ልመልከት አለ። ምንድነው የሚሆነው? እግዚአብሔር ምን እያረገ ነው? ጌታ እኔ ውስጥ ምን እያደረግ ፈልጓል? ጌታ ምን እየተናገረ ነው? እግዚአብሔር በየአርቡ በየእሁዱ ምን እያለን ነው? ጠጋ ምን ልትለኝ ፈልገ ነው? አንድ ወንድም በቀደም ያንጋደልት ውስጥ ነው ጸሎት፣ በጣም ጥሩ ጊዜ ነበረን ሮማታ እና ከዛ አለቀቀኝም እና ራት እንብላ ብለውኝ ይሄድ፣ ግን ውስጤ በቃ ራት ሄጄ መብላ ውስጤ ይቃትታል አለ። ጌታ የሆነ ነገር ሊለኝ ፈልጓል አለ። እና እሱ ወደ ምግብ እየሄደ እኮ ነው አብሮ ሊበላ፣ ግን ጠጋ ልበል አለ እና ትቶት ራቱን ወደ ቤት ገብቶ መቃተት ጀመረ። ዘሴም ሰዓት ወንድሙ ሐዋሳ ሐይቅ ውስጥ ገብቶ እግዚአብሔር የመዋኘት የማይችል ነጥቆ አወጣው። ጠጋ መንፈሱ ላይ ያለውን ነገር እስቲ ጠጋ ብዬ ምንድነው ይፈልገዋል? ጠጋ እና ሙሴ ጠጋ አለ ወደ እግዚአብሔር፣ ወደ ተራራው ጠጋ አለ። ይሄ ነገር ምንድነው የሚሆነው? ጠጋ አለ። ከዛ እግዚአብሔር እንደዚህ አለው፣ ሙሴ ሁኔታውን ለመመልከት መቅረቡን እግዚአብሔር ባየ ጊዜ፣ እግዚአብሔር እኮ እዛም አይቶታል። ቁጥቋጦ እየነደደ ነው ብሎ ሙሴ ሲገረምም አይቶታል። ግን እዛው ነው አላወራውም። ከሙሴ የሚፈልገው ያንን አይቶ ጠጋ እንዲል ነው። እግዚአብሔርም ጠጋ ማለቱን ባየ ጊዜ፣ ይኸው ጠጋ ባላችሁ ጊዜ እግዚአብሔር የሚናገራችሁ ነገር አለ። ጠጋ ባላችሁ ጊዜ እግዚአብሔር አቅጣጫ የሚያሳያችሁ አለ።
ግራ የተጋባችሁ ምንድነው ማድረግ? ወዴት ነው መሄደው? ከዚህ የሚቀጥለው ምንድነው? ጠጋ በሉ፣ እግዚአብሔር መንገድ አለው። ጠጋ በሉ፣ እግዚአብሔር አቅጣጫ ያሳያል። መቅረቡን ባየ ጊዜ ይላል መጽሐፍ ቅዱስ፣ ባየ ጊዜ እግዚአብሔር ንግግር ጀመረ። ጌታ ፊት ነው ነገር እግዚአብሔር ፊት ቀርቤ እግዚአብሔር ሳይናገረኝ ተነስቼ አላውቅም። ለምሳላችሁ የእግዚአብሔር ቃል እውነት ነው። እግዚአብሔር እኮ እውነት ነው። ነጎድጓድ ድምጽ ላይ መጣ ይችላል፣ ግን ቃል በልባችሁ ይፈሳል። እንደዛ ባይሆን እኮ አንኖርም። በየማለዳ በየቀኑ የሚያጋጥመን ብዙ ነገር ነው። ሲያዳልጠን የምንነሳው በእግዚአብሔር ቃል ነው። ስንጨናነቅ ግራ ሲገባ ምንድነው ይሄ ነገር? በቃ ሊፈርስ ነው፣ ሊበላሽ ነው፣ በቃ ለስንል መጥቶ እኮ በቃሉ ነው ይሰራዋል እንደገና። እግዚአብሔር እንዲያለው ከቁጥቋጦ ውስጥ እግዚአብሔር ሙሴ ሙሴ ብሎ ጠራው ይላል። መጀመሪያ የሚታይ ነገር ብቻ ነበረ። ምንም ነገር የለውም፣ የሚታይ ነገር ነበረ። የሚታየው ነገር ለማየት ጠጋ ባለ ጊዜ ከሚታየው ነገር ውስጥ ዘመኑን የሚመራ ድምጽ ወጣ። ሙሴ ሙሴ ብሎ ጠራው። ሙሴ 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 ሙሴም አቤት አለ። እንዲህ ይላል እግዚአብሔር ወደዚህ እንዳትቀርብ፣ እቺ የቆምክባት ምድር የተቀደሰች ነች ስለሆነ ጫማን አውልቅ አለው። ቀጥሎም እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ። ገርባል። መጀመሪያ ቁጥቋጦ ነው ያየው። ከቁጥቋጦ ድምጽ ነው የሰማው። ይሄ ተናጋሪው ማን እንደሆነ እግዚአብሔር ራሱ ማስተዋወቅ ጀመረ። ሙሴ 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 እኔ የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ሕያዋን የሆኑ እግዚአብሔር አምላክ አባቶች ያደረጋቸው የተገናኛቸው ይሄ ሁሉ አሁን እሱ ላይ ሊፈጸም ያለ ተስፋ የተሰጣቸው ሰዎች እኔ አባቶች አምላክ ነኝ። አዲስ አይደለም፣ ድንገት አይደለም። እኔ ከአባቶች ጀምሮ የነበርኩ ነኝ። እኔ አባቴ የአብርሃም አምላክ ነው። እኔ አባቴ የያዕቆብ አምላክ የይስሐቅ አምላክ ነኝ። እግዚአብሔር እስጢፋኖስ ሲናገር ሐዋርያ ሥራ ላይ እንደ ሙታን አይደለም እግዚአብሔር የአብርሃም የይስሐቅ የያዕቆብ አምላክ ነኝ ያለው ሕያው እንደሆኑ ነው ያወራው። ነበርኩ አይደለም ነኝ ነው ያለው። ነኝ፣ አሁንም ነኝ። እግዚአብሔር ሕያው አምላክ ነው ወገኖቼ። እግዚአብሔር በዘመናት መካከል የሚሰራ ሕያው አምላክ ነው። አንዳንድ ጊዜ በየለቱ የምናያቸው ነገሮች በጣም የሚጨበጡ ስለሆኑ እግዚአብሔር አይታይምና እግዚአብሔር ሲሰራ አንዳንድ ጊዜ አናየውምና የሚታዩ ነገሮች ኃይለኛ ይመስሉናል። እግዚአብሔር ኃይለኛ ነው። እግዚአብሔር ኃይለኛ ባንሆን አንዳችንም እዚህ ግቢ ውስጥ አንገኝም ነበር። ኃይለኛ ስለሆነ እየነጠቀ ስንት ጊዜ ፍሬቻ አብርተን ነበረ ኤግዚት ለማድረግ። ስንት ጊዜ ደከመኝ ተወኝ ብለን ነበረ። እግዚአብሔር እኔ የአብርሃም አምላክ ነኝ። እንተዋወቅ። እኔ የአብርሃም የይስሐቅ ያዕቆብ አምላክ ነኝ። እንተዋወቅ። ስለዚህ እግዚአብሔር እንዲህ አለው። ይሄ የተገናኘው እግዚአብሔር እንዲህ አለው፣ ጫማን አውልቅ። ተገለጠለት፣ አናገረው። እንደዚህ አለው፣ እቺ ቦታ የተቀደሰች ነችና ጫማን አውልቅ። በመካከለኛው ምስራቅ ለብዙ ነገር ይጠቀሙበታል ይሄንን ቃል። አንዳንድ ጊዜ መሬት ብዙ ስለሚነካ ጫማ ስለሚቆሽሽ እንደዚህ አይነት ቦታ ሲኖር ጫማቸውን አውልቀው የንጽህና ምልክት ነው ይገባሉ። ሌላ ጊዜ ደግሞ የፈቃድን ማስረከቢያ ቦታ ነው። ታውቃላችሁ ታሪኩን ሩት መጽሐፍ ላይ ሩትን ሊቤዣት የፈለገው ቦዔዝ ነው። ግን ምን አለ? ከኔ በፊት አንድ ሰው አለ። ያ ሰው ቀድሞ ሊቤዥ የሚገባው እሱ ነው። እሱን እንጠይቅና እሱን ቢካለ እኔ ቤዥሻለሁ አላት።
ከዛ ተጠሩ ሽማግሌዎች መጡ። ከተማው በር ላይ ተገናኙ። እንደዚህ ያለ መሬቱን ትበዣለህ ሲለው አዎ በዣለሁ፣ በል አብረ ደግሞ ዘር እንዲተካለት ሩትንም ውሰድ ሲለው አልፈልግም አለ። ከዛ እንደማትፈልግ ፈቃዱን አሳልፎ እንደሰጠ ይላል። ጫማውን አወለቀና ሰጠው ይላል። ጫማ ማውለቅ ከዚህ በኋላ ለራሴ ፈቃድ ላልኖር ለዚህ ለተስማማሁት ኃያል ሆነ ታላቅ ኦቶሪቲ ላለው ለሱ ልሆን ራሴን አሳልፌ ሰጥቻለሁ ማለት ነው። እግዚአብሔር ሙሴን ለአንድና ለመጨረሻ የራሱ ላይ ያደረገው ጫማን አውልቅ ጫማን ደስ ሲል የምታረገውን ጫማን አውልቅ። ለአንድና ለመጨረሻ ለኔ ብቻ አሁን ጫማን አውልቅ። የራስ ፈቃድና የእግዚአብሔር ፈቃድ አብሮ መሄድ አይችልም። ባሪያ የራሱ ፈቃድ የለውም። ባሪያ የራሱ ፈቃድ የለውም። በቃ አለቀ። ባሪያ የራሱ ፈቃድ የለውም። ከተገዛ በኋላ የራሱ ፈቃድ የለውም። ጫማን አውልቅ። በዚህ ነገሬማ ጌታ አይምጣ የምትሉት አለ፣ አውልቁት። ዛትስ ዋይ አንዳንድ ጊዜ እግዚአብሔር ወዳዘጋጀን ነገር ውስጥ እንዳንገቡ የሚከለክሉ እነኚህ ነገሮች ናቸው። እኔ እንዲህ ነው የለመድኩት። ጫማን አውልቅ። እግዚአብሔር ሊገናኘን ወዷል። ጌታ እንዲህ ነው ያለኝ፣ አዲስ ምዕራፍ ይዤ ወደ ሕዝቤ መጥቻለሁ ነው ያለኝ። እግዚአብሔር አዲስ ምዕራፍ ይዤ ወደ ሕዝቤ መጥቻለሁ ነው ያለኝ። አዲስ ምዕራፍ። ይህ ምድረ በዳ ይንከራተት የነበረ በግብፅ ደግሞ የሚጮህ ሕዝብ ለሕዝቡም ለሙሴም አዲስ ምዕራፍ ሊያደርግ እግዚአብሔር ሙሴን ግን መጀመሪያ ጫማን አውልቅ አለው። በተራራ ላይ ተገናኝቶት ከ40 ዓመት ጉዞ በኋላ ጫማን አውልቅ። ሙሉ ለሙሉ ፈቃድን ስጠኝ። እንደምወደው እንደምፈልገው እንዳትል፣ የምትመራውን ሕዝብ እንደፈለክ እንዳትመራ፣ ይህን ሕዝብ ይዘህ ስትሄድ የወደድከውን እንዳታረግ፣ የወደድኩትን ብቻ ልታረግ፣ ስታገለግል የወደድከውን እንዳታገለግል፣ የወደድኩትን ልታገለግል፣ ስትኖር የወደድከውን እንዳትኖር፣ የወደድኩትን ልታረግ። ዛትስ ዋይ ሙሴ ምንም ነገር ሲመጣ ቆይ እግዚአብሔርን አዋርቼ ሴቶች ርስት መውሰድ አለባቸው የለባቸው የሚል ጥያቄ ሲመጣ ቆይ እንደ ፈቃዴ መወሰን አልችልም። ቆይ ጫማዬን አውልቄያለሁ አለ። ጫማዬን ያስወለቀኝ በተራራ ላይ ስጀምር ያስወለቀኝ አለ። ሰይፍ ይዤ ቆርጬ ነፃ ላወጣ የሞከርኩትን ኖ ጫማን አውልቅ ብሎ በትር አስይዞ የለቀቀኝ እሱ አለ። አሁን ጫማዬን አውልቄያለሁ። የራሴን ፈቃድ አላረግም። ጫማን አውልቅ። ወገኖቼ ስሙኝ፣ እኔ መልእክተኛ ነኝ። መልእክቴን አድረስ ነው የኔ ስራ። ጫማን አውልቅ ወገኖቼ። ዛሬ እግዚአብሔር ድምፅ ለዚህ ጉባኤ ጫማችሁን አውልቁ። አዲስ ምዕራፍ ስለመጣ ጫማን አውልቅ። ፈቃዱን አውልቆ ሩትንና መሬቱን እንደማይፈልግ በኋላ ክሌም ላያረግ የሆነ ቀን ሞራ ልክ ፈርዖን እኮ ለቋቸው ነው። በኋላ ሲያስበው እንዴት ለቀቅናቸው ብሎ እንደገና ሄዶ ክሌም ያረገው። አንዴ ተመልሶ እንዳይጠይቅ ቦዔዝን ያኔ የሆነ ነገር ተሰምቶኝ ነው ብሎ እንዳይል በምስክሮች ፊት ጫማውን አውልቆ ፈቃዱን እንደሰጠ እግዚአብሔር ቀሪ ዘመናችንን ከዚህ በኋላ ያሉ ቀኖቻችንን ሙሉ ሊጠቀልላቸው ጫማችሁን አውልቁልኝ። ጫማ አውልቁ። እስከ መቼ እግዚአብሔር ትልልቅ ነገር ይዞ እየመጣ ህይወታችን ውስጥ ጣልቃ ገብቶ ፈቃዱን ሊያረግ ኖ እኔ ይሄን ካላረኩኝ እኔ ይሄን አድርጌ ነው ከዛ በኋላ ነው እንደዚህ ማገለግለው ኖ ይሄ ነገር ካልተሟላልኝ በቃ ቸርች እሑድ ከሄድኩ አይበቃም። የራስ ጫማ ነው፣ የራስ ፈቃድ ነው።
ፌስቡክ ላይ አንድ ስዕል አየሁኝ እና ሬሳ ነው ተሸክመውታል እና ከስር ምን ይላል? በሁለት እግሩ አልመጣም ብሎ ለአራት ተሸክሞ ይዘውት መጡ ይላል። ምን ማለት ነው? ሕያው ሆኖ ሳይመጣ ለቀብር መጣ። ዘመኑ ሙሉ ጫማውን ሳያልቅ ኖሮ ጫማህን አውልቅ። ለምን? እቺ ቦታ የተቀደሰች ነው። ምንድነው የቀደሳት? ጋድ ኢዝ ዜር። ጋድ ኢዝ ዜር። እግዚአብሔር እዛ አለ። ወገኖቼ አማኑኤል የሚለው የእግዚአብሔር ቃል እግዚአብሔር ከኛ ጋር ነው። እግዚአብሔር አለ። እግዚአብሔር ባለበት ህይወት ውስጥ የራስን ጫማ ማድረግ አይቻልም። እኔ የምፈልገው እኮ ኖ አንተ የምትፈልገውማ አለቀ እኮ በቃ በዋጋ ተገዛ። እግዚአብሔር ገዛ። ማንም ገንዘብ አውጥቶ ሊገዛ የማይችል ማንም የማይፈልግን ሰውዬ በደሙ ገዛ። ንብረትነቱ ታተመብ የእግዚአብሔር የሚሄድ ለዛ ነው ሮሜ 12 ሰውነታችሁን ቅዱስና ሕያው አድርጋችሁ እንድታቀርቡ በርራይ ለምናችሁ። ምን ማለት ነው? ልክ እንደ መስዋዕቱ ታውቃላችሁ ከተዘረጋ ታርዶ ምናምን መሰዊያው ላይ ካለ በኋላ አይነሳም። በቃ ከመበላት ውጭ ሌላ ዓላማ የለውም። እሳት ወርዶ አንዳንድ ጊዜ ምን ነሳ ይመስለኝ ቆይ ያልጨረስኩት አለ ብድግ ብለን እንደዛ ምን እናረግ ነው ይመስለኝ። ሁላችንም ጫማን አውልቅ። አጠገባችሁ ያለው ሰው ጫማን አውልቅ በሉት። አዲስ ምዕራፍ ህይወት ላይ እየመጣ ስለሆነ በሉት ጫማን አውልቅ። ጌታ እንዲህ አላቸው፣ አዲስ ወይን ጠጅ ባሮቄ ውስጥ አይሆንም አላቸው። አቁማዳ ሁለቱ ተመጣጣኝ መሆን አለበት። ስለ ህይወት ነው የሚያወራቸው። አቁማዳው አሮጌ ከሆነ ወይኑ አሮጌ ነው። አቁማዳው አዲስ ከሆነ ወይኑ አዲስ መሆን አለበት። ያለዚያ ይቀደዋል፣ ሁሉም ይባክናል። ጫማን አውልቅ። እንድታስቡት ፈልጋለሁ። ጆሮአችሁ ላይ እንደ ገደል ማሚቱ እንዲጮህ ፈልጋለሁ። የሰዎች ህይወት አዳዲስ ምዕራፍ ውስጥ እንደሚገባ እርግጠኛ ነኝ። ጫማን አውልቅ። ይኸውላችሁ የሚጮህ ህዝብ እኮ አለ። በግብፅ መከራ በዝቶበት የሚጮህ ህዝብ አለ። ያንን የሚጮህ ህዝብ እግዚአብሔር ከዛ አውጥቶ አዲስ ምዕራፍ ውስጥ ሊያስገባ እግዚአብሔር አንድ ሰው ላይ የመጣው ለዛ ነው። እንደዚህ ይላል። ከዛ ጫማን አውልቅ። እናንብብ። ቁጥር 7 ከዚያም እግዚአብሔር እንዲህ አለ፣ በግብፅ አገር የሚኖሩትን የሕዝቤን መከራ አይቻለሁ። ካሰራቻቸው ጭካኔ የተነሳ የሚያሰሙትን ጩኸት ሰምቻለሁ፣ ስቃያቸውን ተረድቻለሁ። ስለዚህም ከግብፃውያን እጅ ልታደጋቸው ማርና ወተት ወደምታፈሰው ሰፊና ለም ወደ ሆነችው ወደ ከነዓናውያን፣ ኬጣውያን፣ አሞራውያን፣ ፌርዛውያን፣ ኢዋውያን ኢያቡሳውያን ምድር ላወጣቸው ወርጃለሁ። አሁንም የእስራኤል ልጆች ጩኸት ወደ እኔ ደርሷል። ግብፃውያን የሚያደርሱባቸው ግፍ አይቻለሁ። በል እንግዲህ ና ሕዝቤን የእስራኤል ልጆች ከግብፅ ምድር እንድታወጣቸው ወደ ፈርዖን ልካለሁ። እግዚአብሔር አምላክ ጫማውን ካስወለቀው በኋላ ጫማውን ማውለቁን እርግጠኛ ከሆነ በኋላ እግዚአብሔር እንዲህ አለው። አሁን የሚቀጥለው ምዕራፍ ሊነግረው ጀመረ። እግዚአብሔር ያዋራው ጀመረ። አሁን ና አለው። አሁን ና። ልክ ተነጋግራችሁ ጨርሳችሁ አንድን ሰው የምታደርገው ይሄ ነው ካላችሁት በኋላ በልና አሁን እንሂድ እንደምትሉት እግዚአብሔር በል አሁን ና አለው። ና አሁን እንደ ድሮ አይደለም፣ አሁን እንደ ቀድሞ አይደለም። ታሪክ ተቀይሯል። እኔ ተገልጫለሁ፣ እኔ አግኝቻለሁ። አዲስ ምዕራፍ የሚጀምርበት ሲዝን ነው። አሁን አለው እግዚአብሔር። ና ሙሴ ተከተለኝ፣ ና ከዚህ በኋላ አብረን ነው የምንሆነው። በምድረ በዳ በግ ስታግድ እንደኖርክበት ዘመን አይደለም። አሁን ዘመኑ ተቀይሯል። ሲጮኮነ ዘመኑ ተቀይሯል በሉ።
አሁን ጊዜ እንደቀደመው ጊዜ አይደለም። አሁን ጊዜ እንደበፊቱ ጊዜ አይደለም። ያለ ዓላማ በምድረ በዳ የምትንከራተትበት ዘመን አይደለም። አሁን እግዚአብሔር ተገልጧልና ና አለው አብርሃም፣ ና ሙሴ ና፣ አሁን የሚጀምር ነገር ነግራለሁ። አሁን የሚሆን ነገር ነግራለሁ። አሁን የሚከናወን ነገር ነግራለሁ። ስለ ወደፊቱ አይደለም ነግር፣ ዛሬ የሚሆን ነገር ነግራለሁ። ዛሬ እግዚአብሔር ይገለጥላችሁ። ዛሬ እግዚአብሔር ሕይወታችሁ ላይ ያለውን ነገር ያንቀሳቅሰው። ዛሬ እግዚአብሔር አዲስ ነገር ያድርግላችሁ። ዛሬ እግዚአብሔር ያንቀሳቅሳችሁ። ዛሬ እግዚአብሔር ይገለጥላችሁ። ዛሬ እግዚአብሔር አዲስ ነገር ያርግላችሁ። ናሁን አለ ናሁን አዲስ ምዕራፍ ይጀመር። ምንድነው የሚጀምረው ምዕራፍ? ሕዝቤን ከግብጽ ታወጣለህ። አሁን የመውጣት ጊዜ ነው። የመቆየት ጊዜ አይደለም። አሁን የመንከራተት ጊዜ አይደለም። አሁን ጡብ የመጠፍጠፍ ጊዜ አይደለም። ለሕዝቤ እግዚአብሔር እንደተናገርኩ እንደዚያው አዲስ ምዕራፍ ወደ ሕይወታቸው ላመጣ ይዘልኝ ከግብጽ የምታወጣበት ጊዜ ነው። ዛሬ መውጣት ይሆናል። ዛሬ መውጣት ይሆናል። አሜን በሉኝ። መውጣት ይሆናል። አወጣችኋለሁ ወገኖቼ። እግዚአብሔር አወጣለሁ ሲል የምትወጣበትን ይነግራል። እግዚአብሔር የሚያንከራትት አምላክ ስላልሆነ ያለ ዓላማ ሰውን ስለማያንቀሳቀስ ወገኖቼ፣ ሕይወታችን እኮ ዓላማ የኖረው ጌታን የተቀበልን ጊዜ ነው። ለምን እንደምንኖር እንኳን አናውቀውም ነበረ። የመጣ ሁሉ ነው የሚያሯሩጠን የነበረው። ያኛው ነገር ሲመጣ ወደዛ ይሄ ይሆናል ብለን እንሄዳለን። ይሄኛው ነገር ሲመጣ ወደዚህ እንሄዳለን። እግዚአብሔር ግን ሕይወታችን ላይ ሲመጣ ለሕይወታችን ዓላማ ኖረን ወደ እንደምንሄድ አወቅን። በሰማይ ቤት አለን አለን። እግዚአብሔር ከኔ ጋር ነው አለን። እግዚአብሔር ይወስደኛል አለን። እኔ ኢየሱስ ነኝ አለ። እግዚአብሔር ለክብር ጠርቶኛል አለን። ና ተከተለኝ። አሁን ስራ ተቀይሯል። አሁን ዘመን ተቀይሯል። አሁን ሁኔታ ተቀይሯል። ና ተከተለኝ፣ ሕዝቤን ታወጣለህ አለው። ሕዝቤን ታወጣለህ። የሕዝቤን ግፍ አይቻለሁ። ያስጨነቋቸውን አይቻለሁ። ወገኖች፣ እነኚህ ሕዝቦች እግዚአብሔር ተናግሯቸው የወጡ ሕዝቦች ናቸው። እነኚህ ሕዝቦች እግዚአብሔር አምላክ ቃል ሰጥቶ ያወጣቸው ሕዝቦች ናቸው። ዝም ብሎ መኖሪያ ፈልገው የሄዱ ሰዎች አይደሉም። እግዚአብሔር ለያዕቆብ ሂድ ብሎት እኮ ነው የሄደው። ሰረገላ ተልኮለት በክብር እኮ ነው የገባው ግብጽ። እንደ መጨረሻው ጊዜ አይደለም አገባባቸው፣ በክብር ነው የገቡት። ግን ለምንድን ነው ብዬ አንዳንድ ጊዜ እግዚአብሔር ታውቃላችኋል ወደሚፈልገው ሊያወጣን እግዚአብሔር አንዳንድ ጊዜ ያለበት ቦታ እንዳይመቸን ያደርጋል። እና ይሄ እስራኤል ብድግ ብሎ እንዲወጣ እሳት አነደደባቸው ከታች ፈርዖን። እዛ እንዳይቀመጡ ተመችቷቸው እግዚአብሔር ተናግሯል አትወጣላችሁ ነው። ስለዚህ እግዚአብሔር ምልክትን ሰጥቶ ላከው። መልእክትና ምልክትን ምንድነው? መልእክት ሕዝቤን ነፃ አውጣ። ምንድነው? አዲሱ ምዕራፍ ሕዝቤን ነፃ አውጣ። ምንድነው የምሰራው? አሁን በጎቹን ተውና አሁን እውነተኞቹን በጎችን ይዘህ ትመራለህ። እንዴት እንደሚመራ ሲያስተምር የነበረውን አሁን እንዴት እንደሚመራ ደግሞ ኢንአክሽን እግዚአብሔር አምላክ በሙሴ ሕይወት እስራኤልን ሊታደግ አስገራሚ ነገር ነው ያደረገው። አስገራሚ ነገር። ጫማውን ያስወለቀው ሙሴ መጀመሪያ ብድግ ብሎ ሰይፍ ስቦ ሰው የገደለ ሙሴ፣ ነፃነት በሰይፍ የሚመስለው ሙሴ እግዚአብሔር መልእክትና መልእክተኛ አድርጎት ምልክትን ሰጥቶ ላከው። በትር ይዞ የአሜሪካንን ሰራዊት ለመቅጠም በትር ይዞ አሜሪካ መግባት ማለት ነው። በትር ዱላ በግ የሚያግድበት። እግዚአብሔር ሲነካችሁ፣ እግዚአብሔር አብሯችሁ ሲሆን፣ እግዚአብሔር ሲልካችሁ ኃይለኛ ነገር አያስፈልጋችሁም። ኃይለኛው ከእናንተ ጋር ስላለ እግዚአብሔር ሙሴን ካለበት ነገር መንጭቆ አወጣና ወደ አዲስ ምዕራፍ አስገባው። ምን እናድርግ? እግዚአብሔር አዲስ ምዕራፍ ይዞ ሲመጣ ምንድነው ማድረግ ያለብን? ማለት እግዚአብሔር ፊት አይቶ አያዳላም። እግዚአብሔር ለሕዝብ ሁሉ መልካም ነው። ምላሽ ግን ይፈልጋል።
መጀመሪያ ትኩረት ማድረግ ነው። እንደ ሙሴ የእግዚአብሔር ነገር ላይ ትኩረት ማድረግ። ትኩረት በጣም ብዙ ዲስትራክሽን ያለበት ዓለም ውስጥ ነው የምንኖረው። በጣም ኑሯችን ራሱ ዲስትራክሽን ነው። በጣም ኑሯችን ቱ ማች ዲስትራክሽን በጣም ብዙ በጣም ትዝ ይላችኋል። ልትጸልዩ ስትንበረከኩ በሩ አልተዘጋም፣ እንትኑን እንትን አድርገሽዋል፣ እንትን እህቶች በደንብ ታውቁታላችሁ ማለት ነው። ልጆቹ እንትን ብለዋል። ነገ እስከዛ በፊት እኮ አልነበረም፣ ወይም ዜና ስናይ ወይ የሆነ ነገር ስንካ አልነበረም። ልክ ተንበርከከ ብዙ ነገር ይመጣል። ዲስትራክሽን ትኩረት እንድናደርግ አይፈልግም ሰይጣን ስጋ ትኩረት። ሁለተኛ እሺ ማለት ትኩረት አድርጋችሁ እግዚአብሔር የሚሰጣችሁን እሺ ማለት። ወገኖቼ መጽሐፍ ቅዱስ ያዕቆብ የምትሰሙ ብቻ አትሁኑ ደስ ሲል ብሎ በቃ አለቀ። ደስ ሲል ላይ የሚያቆም ብዙ ሰው አለ። ያ ዘርዘሪው ያ ክፍል መቼም ጤነኛ ሰው ዘር ይዞ እሾክ ላይ አይዘራም። ጤነኛ ሰው እንደዛ አይደለም ታሪኩ። አንድ እርሻ ላይ ነው፣ ማጠር የሚታጠርበት አለ፣ ክፍልፋዩ አለ መንገድ እና እንደዚህ ስለሚዘራ አንዳንዱ መንገዱ ላይ ይሆናል፣ ዘር እንደዚህ ነው የሚዘራው። አንዳንዱ መንገድ ላይ ይሆናል፣ አንዳንዱ ደግሞ አጥር እሾክ ውስጥ ይገባል እንጂ ዘር ያዘዘው ገበሬ ለዛው እየሄደ እሾክ ላይ ይዘራል። ጤነኛ አይደለም እንደዛ ቢያደርግ። ዘሩ ችግር የለበትም፣ ዘሩም ችግር የለበትም። እንደዚህ ነው የሚበተነው። እየበተነ ሲዘራ አንዳንዱ መንገድ ላይ ይወድቃል እና ሁሉም መሬት ነው። ሁሉም አንድ አይነት ዘር ነው የሄደበት። አንድ አይነት ዘር ምላሽ የሰጠው መልካሙ ዘር ብቻ ነው። መልካሙ መሬት ምላሽ ሰጥቷል። አንዳንዶቹ ደስ ይላቸዋል ይላል ቃሉን ሲሰሙ፣ ግን ደስታ ላይ ነው የሚያቆሙት። ስለዚህ ቀጣይ ነገር ህይወታቸው። አንዳንዶቹ ደስ ይላቸውና ይቀበሉትና ግን መከራ አይፈልጉም። መከራ አልባ ህይወት ነው ይፈልጉት። አንዳንዱ ደግሞ ይህን የተዘራውን ዘር ለራሳቸው ጥቅም፣ የዚህ ዓለም ምኞት፣ ብልጽግና ነፍሳቸውን ቆንጥጦ ይዞታል፣ ሸፍኗል። ያድጋሉ ግን ይዟቸዋል አልፈው እንዳይሄዱ። ምላሽ መስጠት ለእግዚአብሔር ቃል ባይመቻችሁ አቅም ብታጡ እንኳን ጌታ ሆይ በቃ አቅም አጥቼ ግን እውነት ነው ይሄ ቃል ልክ ነው፣ ይሄ ልክ ነው፣ ቃል እውነት ነው፣ በቃ አግዘኝ፣ ይሄ ቃል ህይወቴ ላይ መፈጸም አግዘኝ፣ ልክ ነው፣ ለኔ ነው የተናገርከው። እንደዚህ ብለን አናሳልፈው ቃሉን። ሶስተኛው መራመድ በቃ ጌታ እኮ ተናግሮኝ ነበረ። ከዛስ ጌታ እኮ ለገሌ ይሄን ያህል ብር ስጠው ብሎኝ ነበረ ላይ የቆመ ስንት እነኚህ ድምጾች አሉ። ጌታ እኮ አገልግል ብሎኝ ነበር። ግን በጣም ትንሽ እድሜ ነው ያለን ወገኖች። በጣም ስንት ዓመት ነው የሚቀራችሁ? ብዙዎቻችሁ በጣም ልለግሳችሁ 60 ዓመት በቃ አለቀ። ኢተርኒቲ ነው ግን የሚጠብቀን 60 ዓመት። እና ሂሳብ ስንሰራ ቲ አካውንት የሚባል አለ። ቲ ነው እንደዚህና ዴቢትና ክሬዲት ይቀመጥበት እና ይቀመጡና አንዳንዴ ኔጌቲቭ ይበዛል። ምን ማለት ጫማው ያልወለቀ ህይወት። እግዚአብሔር ግን በየጊዜው ጫማን አውልቅ ልጠቀምብህ፣ አዲስ ምዕራፍ ውስጥ ላስገባ፣ ከራስ ላውጣ፣ የኔን ሐሳብ ፈጽም፣ ለክብር ላርግልህ፣ አንተ ስትሞት የሚያልፍ ነገር ልስራብህ ማለት መቃብር ላይ እንዳታቆም። በቃ በትውልድ መካከል ሁሉ ምልክት የሚሆን ዘር ትውልድ የሚያነሳው ምልክት የሚያረጋው እግዚአብሔር ከፍሎልናል ብለው ከውሃ ውስጥ ድንጋዩን አውጥተው ጫፍ ላይ እንዳስቀመጡትና ሲጠይቋቸው እግዚአብሔር እንዲያረገ እንደዛ ላርግብህ፣ አይ ልብላና ልጠጣና ላብቃ የሚል ሰው አለ። ይሄ ሀገር ይመቸኝ፣ እዚሁ ምድር ላይ ይመቸኝ፣ ቶ ሌላውን
እግዚአብሔር አዲስ ምዕራፍ ይዞ መጥቷል። የእናንተን አላውቅም፣ እኔ ወስጄዋለሁ። ቅርብ ጊዜ መጥቼ እንደመሰክርላችሁ ምንም አልጠራጠርም። እግዚአብሔር አዲስ ምዕራፍ አለው። ጮኻችኋል፣ ጸልያችኋል፣ ጌታ ብላችኋል አለ። በቃ ምላሽ ስጡት። ቆም ብላችሁ ምንድነው ዛሬ የምትለኝ በሉት። እስቲ ጮከውና አዲስ ምዕራፍ በሉ።